አንድ የ17 ዓመት ታዳጊ በሳምንት ውስጥ ከትናንሽ ሀገራት ወራዊ በጀት በላይም ገንዘብ ያንቀሳቅሳል ብላችሁ ምን ታስባላችሁ? ለአንዳንዶቻችን የማይቻል ይሆናል። ነገር ግን ላሚን ያማል በሌሎቹ ዘመን ያልታየም የተለየ የገንዘብ አውሎ ንፋስ ውስጥ ይገኛል። የዛሬው ጉዟችን የሚጀምረው ላሚን ያማል በባንክ ደብተሩ ላይ ካለው ቁጥር አይደለም፣ ይልቁንም ያንን ገንዘብ ከሚያንቀሳቅስበት የቅንጦት ሕይወት ከሚነዳቸው ቅንጡ የመኪና አይነቶችና ከለበሳቸው የወርቅና የአልማዝ ሰዓቶች በስተጀርባ ባለው ሚስጥር ነው። እናንተ በ17 ዓመታችሁ ምን እያደረጋችሁ ነበር? ያማል ግን ከእግር ኳስ ሜዳው ባሻገር የግል ጀቶችን በመከራየት በዓለም አቀፍ ደረጃም በቢሊዮን የሚቆጠሩ ሰዎችን ትኩረት በመሳብ ላይ ይገኛል። ዛሬ የምናሳያችሁ መረጃዎች ስለ ላሚን ያማል የገንዘብ ኤምፓየር በግልጽ ያወሳናል። ላሚን ያማል ከባርሴሎና የሚያገኘው ደሞዝ የትላንቱን የክርስቲያኖ ሮናልዶ ጀማሪ ኮንትራት ጋር ሊነጻጸር አይችልም። ምክንያቱም ያማል የሚኖርበት ዘመን የዲጂታል ግዙፍ ኩባንያዎች ዘመን ነው። በአሁኑ ሰዓት ያማል የሚከፈለው ደሞዝ በዓመት በሚሊዮኖች የሚቆጠር ሲሆን፣ ነገር ግን ትልቁ የገንዘብ ምንጭ ያለው ደሞዙ ላይ ብቻ አይደለም። ትልቁ የገንዘብ ምንጭ የሚገኘውም በስፖንሰርሺፕ ላይ ነው። ላሚን ያማል ከናይክና አዲዳስ ጋር ያደረጋቸው ውሎች በስፖርት ታሪክ ውስጥ ታይቶ የማይታወቅ የረጅም ጊዜ ኢንቨስትመንት አላቸው። እነዚህ ኩባንያዎች ያማልን እንደ አንድ ተራ የእግር ኳስ ተጫዋች ሳይሆን እንደ አንድ ኢኮኖሚያዊ ንብረት ነው የሚመለከቱት። ስምምነቶቹ የሚያካትተው የአለባበስ፣ የጫማ፣ የማስታወቂያና የዲጂታል ሚዲያ ተሳትፎን ነው። ላሚን ያማል በአሁኑ ሰዓት ራሱ እንደ አንድ የግል ንግድ ማዕከል ሆኖ ነው የሚሰራው። እያንዳንዱ ሜዳ ላይ የሚወሰደው እርምጃም፣ እያንዳንዱ በኢንስታግራም የሚለጠፉ ፎቶም ለሱ ተጨማሪ ዶላሮችን ያመጣልታል። እኛ ገንዘብ ከሰማይ አይወርድም ብንልም ለእርሱ ግን በዲጂታል ዓለም በኩል እየዘነበለት ይገኛል። አሁን ወደ ቅንጦት ሕይወቱ ስንገባ ደግሞ ነገሩ ይበልጥ ያስገርማል። ላሚን ያማል በመኪና ምርጫው ላይ እጅግ የተዋጣለትም ነው። የማርሴዲስ ኤምጂ መኪና ዋጋውም ወደ 200,000 ዩሮ ይጠጋል። በእኛ በአሁኑ ምንዛሬ ወደ 36 ሚሊዮን ማለት ነው። ነገር ግን ያማል መኪናውን የሚጠቀመው ለመጓጓዣ ብቻ ሳይሆን እንደ አንድ የቅንጦት መገለጫም ጭምር ነው። ከመኪናው በተጨማሪ እሱ የሚጠቀምባቸው የእጅ ሰዓቶች እጅግ አስገራሚና አስደንጋጭ ጭምር ናቸው። የሮሌክስ ሰዓቶች ለሱ የሰዓት ማሳያ ብቻ ሳይሆኑ እንደ አንድ የባንክ ሂሳብ በእጅ ላይ የሚታሰሩ ውድ ሀብቶች ናቸው። አንዱ ሰዓት ብቻውን ከ150,000 ዶላር በላይ ሊያወጣም ይችላል ተብሎ ይገመታል። ይህም በእኛ ሲመነዘር ወደ 27 ሚሊዮን 93,000 ብር ይጠጋል። ይህ ማለት እጁ ላይ የለበሰው ወርቅና አልማዝ በብዙ ኢትዮጵያ ክፍሎች ውስጥ ትልቅ መኖሪያ ቤት መገንቢያ ዋጋ ያላቸው ጭምር ናቸው። ነገር ግን ያማል ገንዘቡን የሚያባክን ብቻ ሳይሆን ለወደፊት ገቢው ሲል እነዚህን የቅንጦት ዕቃዎች እንደ ማስታወቂያ የሚጠቀምበትም አስገራሚ መንገድ አለው። ላሚን ያማል ከሌሎች ተጫዋቾች የወሰደው ትልቁ ትምህርት ገንዘብን ከእግር ኳስ ውጪ ማሳደግ እንዳለበት ነው። ያማል ገንዘቡን በዲጂታል ቴክኖሎጂና በስትራቴጂክ ንግዶች ላይ እያዋለ ይገኛል። ይህ ማለት የእርሱ ሀብት ከእግር ኳስ በኋላም እንኳን የሚቀጥል የገቢ ምንጭ ይኖረዋል ማለት ነው። እንዲሁም ያማል በቴክኖሎጂው ዘመን በፈጣን ሁኔታ የሀብት መጠኑን እየገነባ ይገኛል። የያማል የገንዘብ አወቃቀርን ስንመለከት ላሚን ያማል እግር ኳስን እንደ ጨዋታ ሳይሆን እንደ አንድ የተራቀቀ የአልጎሪዝም ስርዓት ነው የሚመለከተው። ለያማል ባርሴሎና በሳምንት የሚያስገባለት ደሞዝ ከ180 እስከ 250,000 ዩሮ ይደርሳል። ይህ ማለት በወር ብቻም ወደ 1 ሚሊዮን ዩሮ አካባቢ ገቢ ያለው ማለት ነው። ይህንን ወደኛ ስናመጣው በሳምንት ከ32 ሚሊዮን እስከ 45 ሚሊዮን፣ በወር ደግሞ እስከ 180 ሚሊዮን 600,000 ብር መሆኑ ነው። ያማል ይህንን ገንዘብ የሚያስተዳድረው በተመደበው የባንክ ሂሳብ ብቻ አይደለም። የእርሱ የፋይናንስ አማካሪዎች ገንዘብን ወደ ሪል ስቴት፣ ወደ ተለያዩ ቴክኖሎጂና ወደ ዓለም አቀፍ ኢንቨስትመንት ፈንዶች እየከፋፈሉትም ይገኛሉ። ያማል በየቀኑ ጠዋት ሲነሳ ያንን 11 ሚሊዮን ዩሮ ወለድ እየወለደም በወር አጋማሽ ላይ ሌላ የገቢ ምንጭ እየፈጠረለትም ይገኛል። ይህ ልጅ ተራ ተጫዋች አይደለም። እሱ እየገነባ ያለው
አስገራሚውን የገንዘብ ግዛት ነው። በቅርቡ ከናይክ ጋር የፈረመው የረጅም ጊዜ ስምምነት ወደ $100 ሚሊዮን ዋጋ እንዳለውም ይነገራል። ያማል ይህንን ገንዘብ ለግል ምስሉ ጥበቃና ለወደፊት የንግድ ስራው ማሳደጊያ እየተጠቀመበትም ይገኛል። ስለ ቅንጦት ህይወቱ ስናወራ ከጀት እስከ ወርቅ ድረስ ያማል የሚጠቀምባቸው የቅንጦት ዕቃዎች ዝም ብለው የገዛቸው አይደሉም። የቅርብ ጊዜ የጉዞ መርሃ ግብሩን ስንመለከት በግል ጀቶች ሲጓዝ ይታያል። የዚህ አይነት ጀት በአንድ ጉዞ ብቻ ከ20,000 እስከ 50,000 ዩሮ ያስወጣል። የሱ የሰዓት ስብስብ ስንመለከት ሌላው የሀብት መገለጫው ነው። በአንድ ወቅት የለበሰው አውድማስ ፒጀት ሰዓት $200,000 በላይ አውጥቶበታል። በእኛ ሲመነዘር ወደ $36 ሚሊዮን በላይ አውጥቶበታል። የዚህ ሰዓት ዋጋ በአዲስ አበባ ውስጥ ቢያንስ 2 ትላልቅ የንግድ ሱቆች መግዛት የሚያስችል ነው። የወርቅ የአንገት ሰንሰለቶችና የእጅ ሰዓቶች አንዳንዶቹ በልዩ ሁኔታ ወይም ከስተም ሜድ የተሰሩ ናቸው። ዋጋቸውም $50,000 በላይ ነው። አሁን ወደ አንድ ሚስጥራዊ ገጽታ እንሂድ። ላሚን ያማል የሚጠቀመው የገንዘብ ወይም የሚያንቀሳቅሰው ሀብት በሙሉ በእርሱ የግል ስም ብቻ የተመዘገበ አይደለም። እነዚህ ላይ ነው ዘመናዊ ኮርፖሬት ዓለም ጨዋታ የሚጀምረው። ያማልና ቤተሰቦቹ በጋራ ያቋቋሙት የቤተሰብ ሆልዲንግ ኩባንያ አለ። ይህ ኩባንያ ከእግር ኳስ ውጪ የሚመጡትን የንግድ ስምምነቶች፣ የሪል ስቴት ድርሻዎችና የብራንዲንግ መብቶችን በሙሉ ያስተዳድራል። ልብ ይበሉ፣ አንድ የ17 ዓመት ልጅ በስሙ የተመዘገበ ህጋዊ የንግድ ተቋም አለው ማለት ነው። ይህ ተቋም ደግሞ ከታክስ ነፃ በሆኑ ዓለም ክፍሎች ኢንቨስትመንቶች ያደርጋል። እንዲሁም ያማል በሜዳው ላይ ኳስ ሲያንከባልል ከሜዳው ውጪ የሆኑ የገንዘብ ባለሙያዎች የእርሱን ፖርትፎሊዮ እየቆጠሩና እያባዙ ይሰነባበታሉ። የእርሱ የገንዘብ ተንታኞች እንደሚናገሩት ከሆነም ያማል አሁን ባለው የገቢ መጠን ከቀጠለ በሃያዎቹ ዕድሜ መጀመሪያ ላይ ብቻ ቢሊዮነር የመሆን እድሉ እጅግ ሰፊ ነው ሲሉ ይናገራሉ። ይህ ማለት ከሜሲና ከሮናልዶ አልፎም ወደ ቴክኖሎጂ ቢሊዮነሮች ዝርዝር ውስጥ የመግባት እድልም አለው ማለት ነው። ብዙዎቻችሁ ለምን ይህን ያህል የቅንጦት ዕቃ ይገዛል ብላችሁ ትጠይቁ ይሆናል። እዚህ ላይ ነው ልዩነቱ ቁልፍ ያለው። ለኛ የቅንጦት ዕቃ የመግዛት የመታየት ጉዳይ ሊሆን ይችላል። ለያማል ግን የማርኬቲንግ አስገራሚ ስትራቴጂ ነው። እያንዳንዱ የሮሌክስ ሰዓት፣ እያንዳንዱ በኢንስታግራም የሚለጥፈው የቅንጦት መኪና ምስል በብዙ ሚሊዮኖች የሚቆጠሩ የዓለም ወጣቶችን ቀልብ ይስባል። ይህ ማለት ደግሞ የበለጠ የናይክና የአዲዳስ ኮንትራቶች ወደ እርሱ እንዲጎርፉ ያደርጋል ማለት ነው። ያማል አንድ የቅንጦት መኪና ከገዛ ያንን በዓለም አቀፍ ደረጃ በሚሊዮኖች በማሳየት ከገዛበት ዋጋ በላይ መልሶ ያተርፍበታል። የእርሱ እያንዳንዱ የቅንጦት ዕቃ እንደ አንድ ኢንቨስትመንት ነው የሚቆጠሩት። ለምሳሌ እጅግ በጣም ያልተለመደ የቅንጦት ሰዓት ሲገዛም ያ ሰዓት ከጊዜ ወደ ጊዜ ዋጋው እየጨመረ እንጂ እየቀነሰ አይሄድም። ያማል አንዱ የገንዘብ አስገራሚው ጥበብ ይህ ነው። ይህ ማለት እርሱ ለሚጠቀማቸው ብራንዶች አምባሳደር በመሆንም በራሱ ላይ የሚያወጣው የቅንጦት ወጪ እንደ ማስታወቂያ ወጪ ይታያል። የኩባንያዎች ስምምነትም ይህንን ያካትታል። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህን ይመስል ነበር። መልካም ጊዜ ሁላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ያገናኘን።